ቤትም ሄጄ ያለው ደርሻለሁ። ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለው ስለዚህ ቀጥ ያብሰላት። ቴንክ ዩ ዮኒዬ። ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ ነው፣ ይሄን ያላረግንበት ምክንያት እንደዚህ ነው ቢሉ ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ አንዴ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንዴ የሚለውን ነገር ስላመመኝ ነው እንጂ ነው። ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላትዬ ቴንክ ዩ ቬሪ ማች። አንቺ ወሬሽማ አያልቅም። ቤቴም ብሯን ዘረጠጠ። ምንድነው አሁን ያልሽው ነገር? እኔ ኤደን አለች የሚለው ሪያሊቲው ማስረጃ አምጭና አሰሚኝ። ኢቲኤም ይጠቀማል። ምን እኔ ስለመውቷ ነው እንጂ ነገርኳችሁ። ስለሌላ ነገር ኢንቨስቲጌት ፒንኮዳና ወቀ ምናምን ላንቺ ባቅ እንኳን ላንቺ ማስረዳት አይጠበቅብኝም። እህቴ እንዴት ወሬ ነው አካሄድሽ? ላንቺ መንገር አይጠበቅብኝ። የኔ ግዴታ የተጠራሁበት ዓላማ በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ። አሁን እዚህ ጋር አንድ ሰው በኢንቨስቲጌት ታውቆ እናቷ ደግሞ በሽተኛ ናቸው፣ ትልቅ ሰው ናቸው። በሽተኛ አላልኩም ትልቅ ሰው ናቸው ብልም እንደገና ምንድነው? አዎ አልኩኝና ምን እናድርግ ነው? ወደ ሶሉሽን ስንመጣ ምንድነው? እኔ ሌላ አሁን እኔ የመጣሁበት ዓላማ ሞታለች አልሞተችም ተወዛገብን ብለው ሲሉ ስለመሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላቅም። ሞቻለሁ ማለትም ሄጃለሁ ማለትም አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አውቃለሁ ብላለች። በዚህ ደረጃ ቤተሰብ አውቃለሁ አልነግርሽም። ላንቺ ዋር ዩ ፈርስት ኦፍ ኦል እህቴ ማነሽ? ምንድነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ? ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር። ማን ነው? እኔ አሞራው አንቺ ፖሊስ መተሽ ያወራሹ አንቺ ፖሊስ አደረን ያላልኩኝም እናንተ ናችሁ አሞራው ጽፏል ብላችሁ አውጥተሻል። ሪከርዱ ተፖስተዋል። ራስሽ ነሽ ያልሽኝ። አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ እኔ አሞራውን ድምጽ መቻጣው አሞራው አይደለም ወንድም ሆነ ነው ያለኝ። ኖ ትሻረል ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ ያወራሽ ነሽ። አብሳላት ቅድም ከዴዚ መልእክት አለኝ። ዴዚ ናት ሜሴጅ ያደረገችኝ። አላሳይም አድራሻም አልናገርም። በቃ ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አድርጋኛለች። እሷን ያወራችኝ ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች። ጆኒ እኔ አልሞተችም ሞተች በጽሁፍ ነው ያነገረችው። በስልክ መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ሃይ ቆይ ስልኳን የዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድነው እንደዚህ የሚያደርግሽ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን፣ እናዳምጥ እስቲ። ምንድነው የሚያስጮህሽ? አብሳላት አብረን ማደር ብቻ እኮ ነው የቀረን። እናቱ እኔና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድነው ነፍስሽ? ኤደን ስሚ ፕሊዝ ልንገርሽ፣ የሰው ነፍስ ነው። ታይ እግዚአብሔር ከዴዚ ነው ፕሊዝ። በቃ ስለኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ። ብላሻለች። ዴዚ ያከምሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። ዮኒንም ዋሻ በሉታ ዮናስን ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም ይሄ ማስረጃ በምን ማስረጃ አምጣት? እኔ ነገራችን ነው። ኧረ በስላሴ ምን ሆና ነው ግን? ዮኒ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረው። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚ ናት። ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው ለእኔ ሳይሆን ለህዝብ ማሳየት ቀንም ምን አሉ መሰለሽ? እዛ ጋር ምን አለ መሰለሽ? ከእሱ ጋር ነው የማወራው። ኤደን ምን ሆነሽ ነው? እንደ በጣም ተሰቃየሽ
ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየሽው። አዎ የሄዳችሁበት መንገድ እኮ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ፣ አለቀ። አንቺ የሄድሽበት መንገድ እኮ ኢቲኤም ይሳባል፣ ኢቲኤም ይረጫል። ምን አገባኝ ዩዲት ራስሽ ስላወራሽ እኮ ነው የጠየቅኩሽ። ማመጥሻው ያለሽ መብቼ በጠረቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆነን እየነገረሽ ራሱ አላመንሽም። ማስረጃ አምጣ እየነገረሽ እኔ ማንንም ካላየሁ አላምንም። አምቴልኝ ማንንም ነው ማላምነው ካላየሁ። ያሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴልኝ እኔ አብሰላም ማንንም አልፈራም። ህዝብ ይወቅ በቃ። መፈራምስ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አርጋኛለች። ስለጠራችሁን የመጣሁት ጥሩ። ይሄንን ብላለች። እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ዴዚ ናት የመጨረሻ። እኔ በቃ ቴንክ ዩ ዴዚ። እኔ አንትልሻለሁ በላት። ምንም አስተያየትም አልሰጥም። እኔ አልገባምም። አደነቆሩን ጆሮዬ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት እየተላከልኝ ያው እንግዲህ አፕሩቭ አደረገችልህ። ኧረ ስለ ሴቱ ያመሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም፣ ሞተች፣ ታግታ ነው ምናምን። በቃ እንኳን የሆነ እያረጋገጥክልኝ ያው እኔ ስለመጣሁ ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ ምን ነው ረጅኛ ከዮኒ ጋር ጥያቄ አለን። አሁን የለሽም ተብለሻል። ረጅኛ ደግሞ ዮኒ እንጠይቃለን። ቀመጣለሁ ያንቺ ቤት ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ። ምንድን ነው የምትደብቂው ነገር ያለው እኮ ነው የሚመስለው። ላይክ የሆነ ሰው እኮ ወንጀለኛ ሲሆን የሆነ ነገር ሲፈልግ ይተራመሳል። አልናገርም። አንቺን አልጠይቅሽም አንቺን እንዴ። እኔ ከጤነኛ ሰው ጋር ነው ሲጀመር የማወራው። ምን ሆነሽ ነው? ብስማ ሰው እኮ ይታይ፣ ብዙ ሰው እኮ እየሰማሽ ነው። ወራጅ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ። እኔማ መውጣት አልፈልግም በእናትህ። እኔማ በክብር ተጠርቼ ከላይ ጉብ ብዬ ካናትሽ ነው ፈሳ ቆረቆ እንዳት ነው። ሀቀኛ ሰው ማንም አይፈልገው። በክብር ተጠርቼ በገንዘብ ወንጀል የሚገባቸው ሰዎች እኔን አይፈልጉኝም። ልንገርሽ ዮኒ ፕሊዝ ይታርግልኝ። እሺ እኔ ሰው ቤትም አረብሽም ዮኒዬ። በቃ መልካም ሁንልኝ። እንኳን ንጽህናዬን ስላወጣልኝ ጌታ ኢየሱስ አብስቶ ይባርክ ወንድሜ። አሜን። አይ ያለችኝን ነው፣ ምንም ዋሻው ነገር የለም። እሷ ባትል ወይ ኬዱ የኔ አባት እንዴት ነሽ እናቱ? አቤት ያንተን ያህል እንደው 1-3 ኢትዮጵያዊ ብናገኝ ምን አለ እናቱ። ምን ተሰቃየን እኮ። ኧረ መከራችን አየን። ትልልቆቹ ሁሉ አበዱብን። ምንድን ነው ባቀው ምን ይሻላል? የማያባት ያማንዬ አባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጠበቀ ነው እቃው። ኑሪልኝ የኔ ውድሽ ኑሪልኝ። ስንት ዓመት ሆነው እኮ ቁጭ ብሎ ነው ያለው። ልጄ በሚቀጥለው ወር ትመጣለች ወደዛ ይዛኛ ጋር። አዎ እሺ። ወይ በሰላም ትምጣረ እንቀበላለን። ነበረች እኮ ሁለተኛ ጊዜዋ ነው የምመጣው። የኔ አረ ነው በውስጥ ጽፍልሻለሁ። ስልክሽ አልተቀየረም? አልተቀየረም። ያው ነው ጻፍልኝ። እሺ ጽፋለኝ። የልጆቹን ቃል ላክላቸው። አንተ መልካም ወንድም፣ መልካም ሰው፣ ለተጎዳ ሁሌም እውነትን ፍትህን ይዘህ የምትሄድ ደግ ሰው። ያበዱ ጋንጃ በሉ ባንጃ የሚያጨሱትን አታስገባብን አደራ። ምንም አዳምጠው። እኔ የምላችሁ በእውነት ዴዚ ምንድን ያለችው ሶሻል ሚዲያ they don't deserve to know anything about my mom እያለች ነው እየጻፈችልኝ ነው። ምንም ወጥቼ ስለ እናቴ የምለው ነገር የለም፣ ግን እንዳረፈች እና ዴዚ ተናግራለች። ዴዚ እየነገረች ነው። ልክላችኋለሁ። ሚጥሚጣ
ልጁ ካልሆነ and we should respect that ዮኒዬ we should respect that ሚታለሽ ልክልሻለሁ ማግኘቴ እኔ እኮ ይኸውልህማ የምናገረው ግን በቃ ሊሄድ ነው ብለሻል እስኩዬ አንዴ ማሬ ይኸውልሽ ኢንተራፕት እንዳትሆን እኔ ቤት ነገባ ጠረተኝ ስለፈጠረሽ አምላክ ካናትሽ ላይ ቁጭ ነው አልወጣም ምናምን ለምን ወተሽ ግቢ አትሊስት ከወጣች እንድትሆኚ አንብያው አልወጣም ሃይ ማሩሽ ጭንቃቴ ቀመጣለሁ እናቱ ምን ደናራዝም ይበሉ ቆዩንስማ ወይ መድኃኒዓለም መረምን ጉድ ነው ብሎኛል። ለማንኛውም እንኳን ደስ ያላችሁ ጥሩ ዜና ሰማችሁ። እኔ ከላይ ላይ ወረዱልኝ ስለፈጠራችሁ እሺ አምላክ በቤታችን እናውራ እንዴ እናውራ በቃ ሂጂ በቃ ልገባ ነው ብለሽ እኮ ቅድም ለያዥ ለተገናዥ አስቸግረሽ ነበር እኮ አንዴ እስኩዬ እኔ ቆንጆ ማግኘቴ እኔ ምን መሰለ እዚህ ጋር ሞታለች አልሞተች ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት እሺ አይዋለሁ እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሁን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ። እኔ ማንም እንደዚህ አይሻውድኝ ለመሰለ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆነ የእህት ነኝ ብል ዝም ብለህ ትቀበለኛለህ እንዴ? ማነህ ምንድነህ? እንዴት እንትን የልጁን ቁጥር ስጭን አንሰጥም። ድራማን ይሰሩብን እግዚአብሔር ይኸውልህ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ። ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማን የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን። ፕላስ 44 ነው አልጨ ሪካርዱን አመጣዋለሁ። ፕላስ 44 ነው የሚጀምረው የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው የደወለው አለች። ስለዚህ ይሄ ሆይ አንዴ ወጣ ቀባጥራ ሴትዮ እኔ ከአንቺ ጋር አላወራሁም ስለ ጉልበትሽ አምላክ ዝም በይ። እኔ ከአንቺ ጋር አላወራም ስለ ሂደቱ ነው ያወራሁት። እኔ ከአንቺ ጋር አላወራም በቃ እኔ ስለ ሂደቱ ነው የማወራው። ነገ አንዳንድ ሰው ይሁንዬ የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቀበጠበት እንደ ጥፋተኛ ነው አላምንም። በህግም ብትሄድ እኔ የምኖርበት ሀገር እንደዚህ ከሆነ እንዳረኮ ነው የሚቆጠረው። ገባ ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ 2 መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው። ወዲያውኑ ምን አለች? ቢደበድቡኝስ ማስፈራሪያ ደረሰኝ። ወንድሟ ነው ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸችና ስለ እንትን ስላለች የሚደበቅ ነገር የለም። ግን አንዴ መተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለሽ። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ታይ አጥዋሽ ወይ መድኃኒዓለም ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው ሚውትሽን አስታንሹን በቃ ሴትዮዋ ሞተች ተባለ። ምንድን ነው የምትፈልጊው? እኔማ ነፍሷን በገነት ያኑራት። ግን ለአንቺ ምልሽ አትቀባጥሪ። እየመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ። የቀባጠርሽውን ደግሞ ለመሸፈን ብለሽ ድራማ አትስሪ ነው በቃ አለቀ። ደጋረኩኝ ዛሰ አሁን ይኸውላችሁ እና እኔ ልተሳምነኝ ነው እኮ ተናገረች። በቃ ኤደን በእናትሽ ሪስፔክት አድርጊያት። ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ? በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ። ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀውና ፕሊስ ስለማንም አላወራሁም። አራፋፋት በይ በእናትሽ ሄደን እንዴ ምን ሆነሽ ነው እንዴ? ጎረቤት አለሽ ግን ከጎረቤትሽ ጋር ነው የምትኖር። ሚውት አድርጊውና የልጅቷ ይከበርላት። ስለ እናቷ በቃ አይወራ። እግዚአብሔር ያጽናሽ፣ ለአያትሽም ላንቺም እግዚአብሔር ያጽናችሁ። እሷም ነፍሷ ካረፈ አንቺ ስላልሽ እናምናለን። ባጸደ ገነት ያኑራት እግዚአብሔር። መድኃኔዓለም ያጽናናሽ አንቺን። ሌሎቻችሁ ግን ምን ሆናችሁ ነው? እቺ ልጅ ህፃን ልጅ ናት። በዚህ ላይ አሜሪካን ያደገች ልጅ ናት። ምን ሆናችሁ ነው ግን እንደዚህ እንትን የምትሉት? ተራረጋጉት። በስመ አብ ነውር ነው። እና እናትን የምታክል ነገር እኮ ነው የሞተው። ቀልድ ነው እንዴ? ተረጋጉ። በቃ አክብሩልኝ ካለች ማክበር ነው። እየመጣችሁ የሆነ ትንሽ ፍንጭ ይዛችሁ እየቀበጣጠራችሁ የዋሻችሁትን ውሸት ደግሞ ለመደበቅ ሌላ ውሸት ውስጥ አትግቡ። እካካሞች እኔ 8 ሰዓት 10 ምናምን ሰዓት ሰርቼ ነው የምመጣው።
ንፍጣ ሙላ ደግሞ ጨርሽ ለእኔ ኮመንት ይጽፋሉ። መንደሬ የሆነ ቤት ስለሆነ ነው እንጂ ጢባ ጢቤ ነበር የምጫወትብሽ እያንዳንድሽ ካክ ሚጣዬ ጭራሽ እንትን ያደርጋሉ። ጭራሽ እኔ በጣም ስለሚያስጠላኝ እኮ ነው። ውሸት ትክክል አይደለም። በቃ እቺ ሴትዮ የመታ አውቃለሁ ብላ ስለተበጠረቀች የተበጠረቀችው ለመሸፈን ነው 50 ቦታ የምትረግጠው እንጂ የሰው ልጅ አይሙት። እከካሞች ስለሆናችሁ ነው። በጠቃላይ የታሪክ አታላውላው ይልቁኑ የኔ አጀንዳ ዝጉና እኛ ለህዝባችን ድምፅ እንሆንበት። መንደርተኛው መንደርተኛ ቁናሳም እኔ ዛሬ የምታስፈነክቺ አስወጥቻታለሁ። ሴትዮዋ ግን እውነት ለመናገር ኤደን ለአንድ ነገር ልንገርሽ፣ በዚህ ባህሪሽ ከሰው ጋር ትኖሪያለሽ ለማለት በጣም ከባድ ነው። እኔ እንዲያውም በስራ ነው ያወራሁሽ። ኤክስትሪምሊ ሩድ ነሽ፣ ላውድ ነሽ፣ በጣም የሚከብድ ነገር አለሽ። ለህይወትሽ ነው የምነግርሽ። በዚህ አመልሽ ከሰው ጋር ትኖሪ። ተረጋግቶ ማውራት፣ ስርዓት ኖሮ ማውራት ከባድ አይደለም። ምንም ፕራይስ የለውም። ምንም አያስከፍልሽ። እውነቴን ነው የምልሽ፣ ምንም አያስከፍልሽም። ሲበዛ ሩድና ንግግርሽ በጣም ይደብራል። እኔ ሰው ትክክለኛ ኢንፎርሜሽን እንዲያገኝ ብዬ ነው የታገስኩሽ እንጂ ንግግርሽ ፈጣሪ ሆይ ድረስ ከሰው ጋር ትኖሪም በዚህ ባህሪሽ እንደሆነ ልንገርሽ አያኖርሽም። እና ፕሊዝ ለዛ ነው ያስወረድኩሽ። እኔ ተራ ስድብ እኔ ፔጄ ላይ ተደርጎም አይታወቅም። ማንንም መጥቶ እዚህ ጋር ሳይከባበር አያወራም። እና ጠየቁ ጥያቄ በስራ መመለስ የእናት አባት ጥያቄ ነው። ምንም ችግር የለውም። ስላልሽም ነው የተጠየቅሽው። ስላልሽም ቀብር ያለው እንዲያርግ ያለው ኢንፎርሜሽን አለኝ ብለሽ ስላልሽ ተጠየቅሽ። ባቲ ማንም አይጠይቅሽ። ማንም ሌላ እኮ ቀብር መጥቷል አይደል? ምናልባት ሌላው እኮ የሆነ ነገር አድርጓል አይደል? አንቺ ግን ያዙኝ ልቀቁኝ ነው ያልሽው። ሌላው እኮ መጥቷል፣ ሌላው እኮ አድርገዋል አይደል እንዴ? ለምን ወጥቶ እንደዚህ በየቤቱ እየሄደ አይሰዳደብም? ለምን እየሄደ በየቤቱ ያዙኝ ልቀቁኝ ለምን አላለች? ገባሽ? አላለም ማንም ከአንቺ ውጭ። ለምን እንደፈለግሽውም አላውቅም። ይሄንን ወሬ ለምን እንደፈለግሽው አልገባኝ። ኤኒዌይስ እናንተ የምትጠያየቁት ማስረዳት የምትፈልጉት ነገሮች ካሉ ማውራት ትችላላችሁ። በጣም ሩድ ናት። ፈጣሪ ወይ ድረስ የኔ ትዕግስትህን መቼም ሳላደንቅ አላልፍም። ይህን ያህል ጊዜ አልፈ በሚዲያ እንዲህ አይነት ወዥበርበር ያለ ነገር ከባድ ነው እና ዮኒ ከፊቴ ላይ አንሳልኝ። ዮኒዬ ለሰጠን ጊዜ በጣም ነው የምናመሰግነው። የቲና ባታወራው ይመረጥ ነበር። ለምን ማውራት እንደፈለገችም ስላልገባኝ ገብቶሻል። ሌሎቹ አሁን የጠየቀ የለም። ሌላው ልልሽ የፈለግኩ ምንድን ነው፣ ሌላው መጥቶ እንደዚህ ሆነ እንደዚህ ተፈጠረ እንደዚህ ብሎ ግርግር የፈጠረ ማንም የለም ከሷ ውጭ አይደለ? ሌላ ሰው አለ አብሳላት የለም። ኤግዛክት አይ ሁለት ልጆች አሉ ዮኒዬ። የመጀመሪያ ሞቷን ያበሰሩ ሁለት ወንድና ሴት አሉ። ከዛ በኋላ ግን ደብዛቸው አልተገኘም። አካውንታቸው ግን አለ፣ ይዘነዋል። ኦኬ ከፈቀድክልኝ ትንሽ ላውራ? ይቅርታ። አዎ ጎ ሄድ አውሪ። እንድታወሩ እናንተ እንድታወሩማ ፈቅጃለሁ። ኦኬ ቴንክ ዩ ዴዚ። እግዚአብሔር አምላክ ጽናቱን ይስጣት። ዲናር አርፋ ከሆነ እናትየው የእናቴን ሞት አክብሩልኝ ካለች ሁላችንም እናከብራለን። እግዚአብሔር ጽናቱን ይስጣት። እንግዲህ ራሳቸው ሚዲያ ላይ መጥተው በነዙት ነገር ጭንቅላታችን ሁለት ቦታ ተከፍሎ ይሄ ነገር እንዴት ነው ብለን ነው እንደ ሰው ጥያቄ ያጠየቅ ነው። ነገር ግን ዮኒ አሁን ከዴዚ መልእክት ደርሶኛል ብለሃል። የዴዚ ያላት አካውንቶች ሌላ ሰው ኮንትሮል እያደረገው እንደሆነና አንዲት እህታችን ዜድ የምትባል እየተሰደበችበት እንደሆነ ኖ አይ በድምፅ ነው መጀመሪያ ቼክ አድርገን በድምፅ አውቀዋለሁ። ድምጿን በድምፅ አውራችን። ከዚህ በፊትም ቴክስት የምንደራረገው ነበረ በድምፅ ካወራችን በኋላ ፕሊዝ የሆነ ቼክ ዩር ቴክስት ብላይ ነው። አንዴ ልንገረሽ እሱ
ፕሊዝ ቼክ ዩር ቴክስት ብላኝ ከዛ በኋላ ነው ቼክ ያደረኩት። እና ኤደን ፕሊዝ አታውራ፣ እኔ በህግ እጠይቃታለሁ ነው ያለችው። በቃ ስለ እኔ ፕራይቬሲ ስለ ፋሚሊ እያወራችብኝ ነው። በየቦታው እየሄደች ሀራስ እያደረገችኝ ነው። ግሬቭ ላርግበት ብላ ነው ቴክስት ያደረጋች። ቴክስት ያደረገችውን አሰማን ይላሉ እዚህ ጋር መሀይም። ቴክስት ይሰማል እንዴ? ቢታይም ለእኔ ነው የላከችልኝ እንጂ ለእናንተ አይደል። የሚያምን ያምናል፣ የማያምን የራሱ ጉዳይ አይመለከተኝ። ለእኔ ግን ሚጣ እንትን ስለነበራት ሙሉን ልኬላታለሁ። ሚጣ ልኬልሻለሁ አላኩልሽም? ያልካልኛል እኔ ጋር አለ ሙሉ። ስለዚህ ለሚያስፈልጋቸው ሰዎች ለዚህ ጉዳይ ላይ በደንብ አድርገው ሲጠይቁ ለነበሩ ሰዎች ይልካል። ይህንን እኛም ስንጠይቅ ነበረ። ከቻልን እኛም ብናገኘው ይሄ መረጃ እዛ አሜሪካንም ኢትዮጵያም የሚረዱ ሰዎች ስላሉ በዚህ ጉዳይ እኔ ፈቅጄ ያለው ለአብሳላ ላኪላት። ቴንኪው በጣም አመሰግናለሁ። ይሄ እኔ በዚህ አጋጣሚ አሞራውም ሆነ ቤተሰቦቹ እንዲያዝኑብኝ አልፈልግም። ራሳቸው ሚዲያ ላይ አምጥተው ከሚያደርጉት እንቅስቃሴ አንግል እንደ አንድ ኢትዮጵያዊት እናት ያሉት ነገሮች ስለተሰማኝ በዚህ ጉዳይ ላይ እንቅስቃሴ አድርጌያለሁ። ከዛ በዘለለ ምንም አይነት ኢንተረስት የለኝም። ህዝብ ማወቅ አለበት ለሚባለው ህዝብ ቢያውቀው አሟሟቷን ፉል ዴታሉን ሳይሆን አትሊስት እነሱ ብዥታ ስለፈጠሩ እንጂ ማንም የሚጠይቅ ሰው አልነበረም። ነገር ግን ካሉት ነገሮች አንግል ትንሽ አንዴ ሞተች አንዴ እንትን ብላለች የሚለው ነገር ስላለ በዚህ አጋጣሚ ዳኒ ነው ማን ነው የሚባለው የጋምቤላውም ጀርመን ሀገር ያለው ግለሰብ አልሞተችም አለች ያለችው ጀርመን ሀገር አለች ተብሏል። እሷም ጥሪ ያቀርበህለት አለች ያለችው አካል ክሊር ቢያረግ ወይም ደግሞ ቤተሰብ የሆኑ አካላቶች ከምን ተነስታች ጀርመን ያለች ሾፕ አላት ተብሏል። የምትታወቅ ሰው ናት ተብሏል። አለች ያለችው ማለት ነው እቺ እህታችን ሞታለች እያለች ነው። ያንን ነገሮች ክሊር ተደርጎ ሞቷን ኮንፎርም የሚያደርግ ሰው ቢወጣ ለምን ብትል ይሄ መጽዳቱ የስም መጽዳቱ በጥርጣሬ ውስጥ የታየው ለአሞራው ቤተሰብ ክሊር ነው። እኛም ይቅርታ እንጠይቃለን። የተሳሳተ መንገድ ህዝቡ አይቶት ከሆነ የተሳሳተ መንገድ ታስቦ ከሆነ ለአሞራውም ለቤተሰቡም ለዴዚ ወዳጆቿም ፎሎወሮቿም ክሊር የሆነ ነገር ለህዝብ ቢፖሰት ኢስ ጉድ ነው። ሁሉ ጊዜ ነገሮች ይመጣሉ፣ እኛ አይተናል፣ በውስጥ ተላልከናል። መደባበስ ጥሩ አይደለም። እኔም ብቻዬን ባየው ምንም ዋጋ የለውም። የኢትዮጵያ ህዝብ ነው የጠየቀው። ብዙ ወላጆች ብዙ እናቶች ነው የደነገጡት ያመማቸው። ሶ ለህዝቡ ክሊር በሆነ መንገድ ሞቷን ኦፊሻሊ ቢያንስ አለ አይደለ ብዙ የሞት ሰርቲፊኬቶች አሉ፣ ኦፊሻል የሆኑ ነገሮች አሉ። አትሊስት ክሊር ቢደረግ ኢትዮጵያ ውስጥ ያለ ቤተሰብም አለ ለቅሶ ሄዶ ቢደርስ ብላ ነገር ሀፕን ቢያደርግ መልካም ነው። ዮኒዬ እጅግ በጣም አመሰግናለሁ። ምናልባት የተሳሳትኩት ነገር ካለ ይቅርታ አድርጉልኝ። እኔ አብሳላት በግሌ በቻልኩት መጠን ጥያቄ ላይ ቀጥላለሁ ፕሩፍ ነገር እስከማይ ዮኒ ቴንክ ዩ። መልካም ምንድነው ዴዚ፣ በነገራችን ላይ የኔን አካውንት ማንም ኮንትሮል አያደርግም። እኔም የሆነ ነገር ማለት እችላለሁ። የአሜሪካን ሀገር ሴት ላይ እዚህ ተወልዳ ያደገችን ኮንትሮል አካውንት አደርጋለሁ ማለት ትንሽ ይከብዳል እውነት ለመናገር። ሌላው ምንድነው ለእንትና አድርስልኝ ብላኛለች። መልእክቱን ነው የምነግራችሁ። ለዜድ ፎቶሽን የዘቀዘቅኩት እኔ ነኝ። ስለ እኔ ቤተሰብ እያወራች ስለሆነ እዚህ ያለችውን ኤደን ጉዳይ እኔ ጨርሰዋለሁ። ስለ ቤተሰቦቼ የሚያወሩትን ስለ እናቴ የሚያወሩትን ማንም ፈቃድ ሳይሰጣቸው ወይም ደግሞ እኔን ያገዙ መስለው ለሚያወሩ አልፈልግም። ፕሊዝ አታውሩልኝ። እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል። አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይሄን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም፣ በቃ ተውኝ ብላለች። ዮኒኛ ዴዚ አይደለም የምናግዘው እኛ ለቲና ነው። ዴዚማ እኮ የራሷን ህይወት መርጣ ሄዳለች። አንዲት ኢትዮጵያዊት ሞታለች። ሞቷ እንዴት ነው ብለን እንደዚህ ጋር ማጥራት ነው። ለኤደንና መሴጁን ስናገር አልሰማሽም መሰለኝ። ኦኬ ሶሪ። ኤደን ለተባለ ማዳመጥ ጥሩ ነው። ኤደን ለተባለችው ይቅርታ ብያለሁ። ይቅርታ። ኦኬ ዜድ ለተባለው ማዳመጥ እኮ የሚጠቅመን ለዚያ ዜድ ለተባለችው እንዲሁም ዜዶ ወንዳ ማለት ነው
ለተባለችውና ኤደን ለምትባለው ስለ እናቴ አይመለክ አታግዢ አልፈልግም ብላቸዋለች። አያውሩብኝ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይህንን ዜዶ ወንዳ ምንም አይመለከተችም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይህንን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጠብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል ግራማዋ ጋር ነው ያለችው፣ ዴዚ ሀያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። ከዚህ በላይ የምትሉት ካለ ላዳምጣችሁ። ዮኒ በነገራችን በእናትሽ ከቅድም ጀምሮ ቁጭ ብዬ አላወራሁም ስትጨቃጨቁም ስትሉም እና እኔ አሁን ቤዝዶን ዴዚ ባለችው እና አብሳላት ባለችው ነው መናገር የምፈልገው። የቅድሟ የተሰዳደበችው ልጅ ሰዋት በቃ ዴዚ አክብሩልኝ ብላለች። we should respect it። እናቷ ናት። እናቷን ትታ ሄደች ምናምን ለሚባለው የአሜሪካ ልጆች ሲያፈቅሩ ከዚህ በፊት ዮኒ ጋር መታ እናትየውን በመጣችበት እኔም ባለሁበት ስለ አሜሪካ ልጆች አውርተንበታል በሰፊውና አብሳላት አንቺ ከልጇ እንትን ብለሽ ነው ከልጇ በልጠሽ ነው እዚህ ላይ ስለ አንድ ኢትዮጵያዊት እናት ሲመለከተኛል መጥቶ ብዙ የሚሞትብን ህዝብ እያለ አይደል እንዴ? አሁን ይቺ ልጅ በቃ ተዋት፣ ህፃን ልጅ ናት፣ ነፍሰ ጡር ናት። በዚህ ላይ ተዋት፣ እናት ናት የሞተችባት። ሶ ተዋት። ያለፈ ነገር ሁላችንም አጥፍተን ሊሆን ይችላል። እኔ ባይ ኦል ሚንስ ያደረገችው ነገር ትክክል ነው ትክክል አይደለም ብዬ እዚህ ፈራጅ ለመሆን አይደለም የምንፈልገው። ግን አሁን ሀዘን ላይ ያለ ሰው በቃ ገዳይ እንኳን ቢሆን ሲሞት እኮ ሰው እንትን ይባላል። እሱ ጥሩ ሰው ነው እሷ ጥሩ ሰው ናት ይባላል። እና ፕሊስ የልጅቷን አሁን እናትየው ሄዳለች። የልጅቷን ግን ሞራል መጠበቅ መቻል አለባችሁ። ይቺ ልጅ ህፃን ልጅ ናት፣ ገና ልጅ ናት። ፍቅር ይዟት የሄደች ልጅ ናት። ከዚህ በፊት የዛሬ ዓመት ነው ምናምን የመጣች ጊዜ በጣም ስናወራበት ስንመካከርበት ነው የነበረ ነው እና ማንም አይ ዶንት ቲንክ የሚመለከተው አይመስለኝም። ከልጅቷ እናንተ አስባችሁላት አይመስለኝም። አብሳላት እና ለዘብ አድርጉት እንትኑን ለዘብ አድርጉት ነው የሰው ልጅ አንዴ አሁን ይቺ ልጅ አንድ ነገር ብትሆን ደግሞ እንደዚሁ 20 ሺህ ሰው ሰብስበን ደግሞ ልንመካከርበት ነው እና ይሄንን ከግምት ውስጥ አስገብታችሁ እባካችሁ ለዘብ አድርጉት። ይቺ ልጅ ህፃን ልጅ ናት። ደግሞ ህፃን ልጅ ናት። አንደኛ አሜሪካ ሀገር ያደገች ልጅ ናት። የአሜሪካን ልጆች እንዴት እንደሆኑ ማኛው ሊነግራችሁ ይችላል። ያንን ከግምት ውስጥ አስገብታችሁ እንትን አድርጉ። እኛ ደግሞ ማንንና ነው እኛ ወቃሽ የምንሆነው? ከእናቷ ከልጅቷ በላይ ለእናቷ አዋቂ ሁላችንም መሆን አንችልምና እንትን በሉ፣ አረጋጉት፣ ተረጋጉ። የሚታየ ጨርሻለሁ። ባይ እሺ ዮኒ እኔ የምምለው ላይክ ከባለቤቱ በላይ ያወቀ አይደል የሚባለው። ጀስት ዴዚ በቃ እኔ ይሄን ነገር እኔ ሃንድል አደርገዋለሁ፣ እኔ ይዛው ነኝ፣ እኔ ነኝ የማደርገው ካለች ከዴዚ እናት ደግሞ የባሰ ብዙ ችግር ያለበት ማህበረሰብም ስላለ ለዛ ድምጽ ብትሆኑልን። አብሳላት ትልክልኛለሽ ብችሉ ልክልሻለሁ፣ መላክ ልክልሻለሁ፣ ችግር የለውም። አሁን እዚሁ ሳልወጣ ላኪው እንዳረሽ ልክልሻለሁ፣ ዮኒ ላከው ልክልሻለሁ፣ ችግር የለውም። እና ስለዚህ በቃ እሷ እኔ ራሴ ነገሮችን እወጣዋለሁ፣ ራሴ ነገሮችን እችላለሁ። በቃ እናቴ ስለናቴ የድምጽ ማስረጃ አንዴ ላውራ ነው። አብሳላት እንደ አንቺ ከእናቷ በላይ ከባለቤት እኔ አሁን ከኔ እናት በላይ አንቺ ለኔ ትቀርብ፣ ከኔ እናት በላይ ለእናቴ ትቀርቢያለሽ አንቺ አብሳላት። አትሊስት ይሆናል ነው እኔ ልጅ ችግር የለውም። ማስረጃውን ትልክልሽ፣ እሷ ባትልክልሽ እኔ ስልክ ትልክልኝና አብሳላት ልክልሻለሁ። እናቷ ፕሮሚስ እሷ ካላከሽ ለሚ ነው
አይ እኔ እልክላታለሁ፣ ችግር የለውም። ስወርድ እልክልሻለሁ። ግን ላይክ ምን አለ መሰለሽ አብሳላት እኔ ከአንቺ ልጅ በላይ ምንድነው ከአንቺ በላይ ስለ አንቺ እናት አላስብም። ገባሽ? ከአንቺ ልጅ በላይ ስለ አንቺ እናት እኔ በቃ አንቺ መጥተሽ ስለ እናቴ እኔ ኃላፊነቱን ወስዳለሁ። ስለ እናቴ አታንሱብኝ። በቃ እናቴ አርፋለች፣ እናቴ ሞታለች፣ እኔ ወጣዋለሁ ካለች ጀስት ሊፈራሉን መተው ነው። እኔ እንደዛ ነው የሚገባኝ። ምክንያቱም ዴዚ 18 ዓመት ያለፋት ልጅ ነች፣ መወሰን የምትችል ልጅ ነች። በእድሜዋ ወንጀል ብትሰራ ሕግ ፊት መቅረብ የምችልበት እድሜ ላይ ነው ያለችው። ስለዚህ እኔ ይሄንን ማድረግ እችላለሁ፣ እኔ ራሴ እወጣዋለሁ ካለች መተው ነው። እኔ ይሄ አጀንዳ ቢዘጋ እንደዚሁ ዮኒ ቤት ተዘግቶ በቃ ተዘግቶ እንትን ይበል ቢቀር መልካም ነው እላለሁ። አንቺ የምትልኪልኝ የጽሁፍ ነው? ቆይ ይቅርታ፣ የጽሁፍ ነው የድምጽ ማስረጃ ነው? የጽሁፍ ማስረጃ ነው። ማስረጃው እኔ ጋር ያለው የድምጽ ማስረጃ። እሺ እኔም አንድ ደቂቃ አውርቼ ልውረድ። ስለዚህ ዴዚ እኔ ኃላፊነቱን ወስዳለሁ ካለች እራሷ ትውሰድ። አብሳላት ከዚህ በላይ አጀንዳ ማድረጉ ጥሩ አይደለም። እማ ሚጣዬ እኔ ግለሰብ ነኝ። እንደ ግለሰብ አንድ ደቂቃ ላውራና ስታወሩ ሚዩት አድርጌ አዳምጫለሁ። የሆነ እየሰማን እኔም አስተያየት ልስጥ። እናቷን ያው ሞታለች ብላለች፣ ነፍሷን ይማራት እላለሁ። ስለኔ እናት ታወሩ ካለች ከሷ በላይ መወራት አለበት ብዬ ምንም አላምንም። እናትየው ልጅየው ስላለች ማለት ከሷ በላይ ለሷ የሚቀርብ ሰው ስለሌለ፣ ነገር ግን አሞራው እኔ እዚህ ጋር ያላችሁ ሰው ካላችሁ ብታደርሱለት ደስ ይለኛል። የሚስቱ እናት ሞታ ቲክታክ ላይ መጥቶ አንበሳ ምናምን እየሰጠ ሙድ የሚይዘው ነገር ቢያቆም ደስ ይለኛል። የሞተችው የሚስቱ እናት ነች። ይሄ በጣም ሞራል አለመኖር ነው። ሀዘን ላይ ላለች ለሚስቱ እናት ለሞተችበት እንደዚህ ማድረግ የለበትም። ብዙ ቪዲዮ አለ ዲስሪስፔክት ያደረገበት ቪዲዮ የሚስቱን እናት። ይሄ የኢትዮጵያዊ ማንም ነው ኢትዮጵያዊ እንዲህ ሲያደርግ አይቻላል። በጣም በቃ የሚያደርገው ነገር አክቱ በጣም ይደብራል። የሰራው መርፌ ሰርሳርቸው አይቼው አላውቅም፣ ግን መቶ ስለምን አየሁት እና አይናል አካብዶ እንደዛ ዲስሪስፔክት አድርጓት ሞታለች። እሱ ነው ያስገደለው እያልኩ አይደለም፣ ነገር ግን ዲስሪስፔክት አድርጓል። ያ ማድረጉ ይደብራል። እኔ አሁን እንደዛ ባረግ በጣም ይደብረኛል። ቱ ቢ ኦነስት ሰው ወደ ራሱ ተመልሶ ራሱን ወደ ቀልቡ ቢመለስ ጥሩ ነው። ለሚሳደብ ሰው አንበሳ እየሰጠ በጣም ምን አይነት ሞራል እንዳለው ራሱ አም ሶሪ። እኔ በእውነት ከአንድ ኢትዮጵያዊ እንዲያ ነገር አልጠብቅም። ምን አይነት ሰው ቢያሳድገ ነው ሰው ሞቶ መተክ ለተሳዳቢ አንበሳ ምናምን የሚሰጠው? የሞተው ሰው መሰለኝ። ከብት እንኳን ቢሞት እንደዚህ አይደረግም ለማለት ነው። ራስን ቀልብን ወደ ቀልብ ብትመለስ ጥሩ ነው ለማለት ነው። እንደዚህ እናትሽ ነፍሳቸውን ይማረው ላሉ አመሰግናለሁ። ዮኒዬ ክሊር ታደርግልኛል አንድ ነገር። ዴይዚ ደውላለህ አውርታት ነው ቴክስቱን የላከችልክ? አወሯት መጀመሪያ ዮኒ ፕሊዝ ቼክ ዩር ቴክስት ብላኝ አለችኝ። አወሯት ዴዚ መሆኗን አውቄያለሁ። ምክንያቱም በፊት እናውራ ነበር አልኩሽ። ያ ገብቶኛል። ቴክስት ስለሆነ ለሰውም ቴክስት አረግች። ቴክስቱን አሰማን እያሉ እኮ ነው። ቴክስት የሚጻፍ ነው ቴክስት። ከየት እንደገባችሁ ቲክታክ ላይ ባላቅም እሱ ከዚህ በፊት ታውቃለህ፣ በአደባባይ ሪከርድ ባለበት የዴዚን አካውንት አንተ ቤት ውስጥ እሱ ሀክ እንዳደረገው እንደወሰደው እሱ ኮንትሮል እንደሚያደርግ አብረውን በፍቅር በነበሩበት ጊዜ እሱ የሚገባበት ነበረ። አሁንም አብረው ነው ያሉት እስካሁን ድረስ። እግዚአብሔር ጽናቱን ይስጣት። ከሞተች ማን ነው ኮንትሮል የሚያደርገው? እናትየው አርፋለች። እናቱ በቃ አልቀበል ብለሻል ውስጥሽ። ኮሽኔ ያ እሱ አይደለም ጥያቄ። አሁንም ዋና ኢንፎርሜሽንን የፈለግኩት ባትሞት ደስ ይለኛል። ያ አንተ ጋር እግዚአብሔር ውሸት ቢያደርገው ደስ ይለኛል፣ ግን አርፋለች። እኔም እንደዛው አንተ ጋር ስልክላት አልገባም ብላለች፣ ራስህን ብለሃል። አሁን ደግሞ ሜሴጅ ልካልኛለች ብለሃል። ኤኒሃው አልገባም ብላለች። ለምን ፐብሊክ ማን ነው የፈለገ ያቺኛዋ ሰው እንድታቆም በደንብ ያብራራው መሰለኝ። ምናልባት ካልገባች
እንትን አለ አጀንዳውን ለማስፋፋት የፈለገችው ነገር አለ አብሳላት እኔ አላውቅም ይመስለኛል። አሁን ታስበው አለው አንደርስታንድ በቃ ልጅቷ you have to respect በቃ የሞተ እኔ አሁን እናቴ ሞታ ስለ እናቴ አታውሩልኝ እንዲወራ ማክበር አለብሽ የለም እስቲ ስሚ አብሳላት አንድ ነገር ልጠይቅሽ ስለ እናቷ መታ ምንድን ነው የምታብራራው አሁን ዴዚ ብትመጣ የምታብራራው ምንድን ነው እኔ ቼክ ማድረግ የፈለኩ ምንድነው አንድ ያብሳላት ኤደን ቼክ ማድረግ የፈለኩ ምንድነው እሷ መሞቷን ማረጋገጥ ነበር ምክንያቱም ሰው ለሁለት ተከፍሏል ሞታለች ያልሞተችም እያለ ሰው በቃ እስካሁን ፖለቲካ እየሰራበት ነው እናትየው ሞታለች የት እንደተቀበረች ወይም ደግሞ ለቅሶ መሄድ የሚፈልግ ሰው ካለ መሄድ ይችላል ለቅሶ መሄድ ማንንም አልፈልግም አለች ልጇ ለቅሶም የሚደርስ ሰው ኢትዮጵያ አትፈልግም ሚዲያ ላይም ደግሞ ስለ እናቷ አሟሟት የሚወረሰው አትፈልግም ያ ሁሉ የሆኑት በቴክስት ነው አዎ የራሳቸው ዘመድማ ይደርሳል የቲክታኩ ምን ያደርግላታል ደረሳል የሚመልሰው ነገር አለ የቲክታክ ሰው ምን ያደርግላታል እውነተኛ ወዳጆቿ እውነተኛ ቤተሰቦቿ ደርሷል ለቅሶ አብሯት ሆነዋል ሌላው ምን አባቱ ያደርጋል ቲክታክ ሊሸቀልበት ነው አልገባኝም ምን ያደርጋል ሌላው እስቲ ንገር አንቺ አስረጅኝ እስቲ የቲክታክ ሰው ቀብር ይድረስልኝ ነው አልገባኝም እስቲ ንገሪኝ አይ የቀብር ይድረስልኝ ሳይሆን ከነበሩት ነገሮች ፍጅታዎች አይቀር እናትየው ደግሞ ከነበራት ስጋት ማስገደዶች እዛቻዎች ነበሩባት ክሶች ነበሩባት የተለያዩ ነገሮች በነገራችን ላይ የዴዚ እናት ሞት በዚህ ድረስ ኮንሰንትሬሽን የሆነው ግጭቶች ስለነበሩ ነው የሆነ ሚዲያ ላይ ታውቃለህ ዛቻዎች ስለነበሩ ያ ከዛ እንግዲህ የነበሩት አንቺ ያልተረዳሽው ምንድነው ያ ጸቡ የነበረው እኮ ቆይቷል ከ2 ዓመት በላይ ሆኖታል አይደል የጸቡ ባለቤት የሆነ ሰው መጥቶ አንበሳ ሲሰጥ ሞቱ ሲድበሰበስ ስለኔ አታውሩ ሲባል ምን አገባችሁ አትምጡ እኔ ነኝ ሀዘንተኛ ያውን በቴክስት እዲስ ጉድ አንቺ በምትፈልጊው ሰጂ መሞቷ ግን ሞታለች እናትየው ዮኒ የኔ አንድ ነገር ልበል የአብሳላትን ስሜት ትንሽ እንትን ልበል ኧረ በስመ አብ በጣም ነው የሚገርመው ግን አብሳላት አስቢበት አንቺ አንዴ እኔ እናት ላውራ ጎሄድ ምንድነው አብሳላት የተሰማት ስሜት አለ ከመጀመሪያው የተደበሰበሱ ነገሮችም ስላሉ እኔም ላይ ጥያቄ ነው ይሄ ምክንያቱም በጣም ብዙ ነገሮች በጣም ብዙ ሰዎች እጃቸው የገባበት ነገር ነው በእናትየዋ ሞት ማለት ነው ስለዚህ እሷም ጥያቄ ቢፈጥርባት ልጅቷ ራሱ ቪክተምስ ሆና ከሆነ ማን ይዟት እንደሆነ አናቅም ለመጠየቁ ያን ያህል ምን አገባሽ የሚያስብል ነገር አይመስለኝም ምክንያቱም ነበሩ የተደበሰበሱ ነገሮች ነበሩ በዚህ ይሄ ወመኔ ወንድ የሚመስለው ማን ነው የሚባለው ማን ነው ያልከው ዮኒዬ እኔ አላውቃትም እቺ አረብ ሀገር ያለችዋ ማን የምትባለው ዜድ የሚሏት እሷ ወመኔም የምታወራው የነበረው ንግግሮች ሀቢባ ቤት የሚወሩ እነዚህ ነጭ ቅማልም የምትለው ምናምን በጣም ብዙ ውስብስብ ያሉ ነገሮች ስላሉ ያን ወደ ጥያቄ ውስጥ ቢያስገባት የሚገርም አይደለም እንደገና የማን ነበረ ስሙ አቺ ሜላት የምትባለዋ በጣም ብዙ የተደባበሰ ነገር አለ እና ያንን ተው የምትሉ ሰዎች ምናልባትም እንግዲህ ወይ ተባባሪ ናችሁ ብዬ ነው እኔ የምወስደው በራሴ በግሌ ማለት ነው ግልጽ ቢወጣ አሪፍ ነው ልጅቷን እግዚአብሔር ያጽናት ዋናው ደግሞ መታወቁ ጥሩ ነገር ነው ከሁለት የተከፈለ ነገር ነው የነበረው ታግታለች የሚልም መጥቷል እንደገና ደግሞ ሞታለች የሚል አለ እና ነፍሷን በአጸደ ገነት ያኑርላት ባትሞት ጥሩ ነበር ደስ ይል ነበር ግን ደግሞ በፈጣሪ ስራ መግባት አንችልም የሞቷ ነገር የሚያሳስባቸው